ሰላም ሰላም ብያለሁ ቤተሰብ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ ዛሬ ያው በቆሎ እየደረሰች ነው፣ እየግቢያችን ነኝ ማለት ነው። ይህ በቆሎ እሸት ምንድነው? እሸትና ቆንጆ አይታለፍም የሚባል የለ። አሁን እየደረሰ ነው። ጎመን ዘርም እንግዲህ ያው እየደረሰ ነው እንደምታዩት። በበጋ ምንድነው ክረምቱ ከወጣ በኋላ ልክ ነሐሴ መጨረሻ አካባቢ ነበር የተዘራው። ግን አሁን ይኸው እየደረሰ ፀጉሩ ራሱ ብጫ ነው። እዚህ ጋር እንደምታዩት ይኸው ሲደርስ ትበላላችሁ እና ያው እንደምትመለከቱት ይኸው በቆሏችን እየደራረሰ ስለሆነ እንበላለን። ይሄ ጎመን ዘሩ ራሱ ጎመኑን ካበላን በኋላ ምንድነው ክሽክሽ ነው ይዞታል፣ ግን እንትን ብሏል። በጣም እያፈራ ነው ማለት ነው። ሰላም ሰላም ብያለሁ። ይሄ የምትመለከቱት ደግሞ ፌጦ ነው። ፌጦ እንግዲህ ለብዙ መድኃኒት ይውላል። በጣም ነው ያፈራው። እንግዲህ ለብዙ አይነት መድኃኒት ይጠቀሙታል። እዚህ ጋር ደግሞ ነጭ ሽንኩርት፣ እዚህ ጋር ደግሞ ባቄላ ከሁሉም አለሽ ብሉ። ይኸው ፌጦ ግን በጣም ነው የሚያምረው። ሽንኩርት የሚያው ለብዙ መድኃኒት ይጠቀማሉ። ስለዚህ መድኃኒት የሀበሻ መድኃኒትም ስትፈልጉ ወዴትም ሄደ አይጠበቅባችሁም፣ ወደ እኔ ጋር ይዋሽቷል። የቆፈሬው ራሱ የሚክለው እዚህ ጋር ስጋ መጥበሻ ትመለከቱ። እንግዲህ ክረምት ላይ የተተከለውን ሽንኩርት ይኸው ደርሷል። ይሄን የመሰለው ቆስጦል ግቢ ውስጥ ግቢያችን ይሄን ያክል ካመረትን ብዙ ነው ይመር እና ነጭ ሽንኩርት ደግሞ ለጤና በጣም ወጥ ራሱ ያጣፍጣል። ለጤና በጣም አሪፍ ነው። ይሄ ደግሞ የፈረንጁ ሰላጣም እያበበ ነው። ከዛ ፍሬው ይቆረጥና ይዘራል ለከርሞ። ከዛ ከሸትክ እንዳፈላሾ ተደርጎ ይሸጣል ማለት ነው። እዚህ ጋም ደግሞ ሸንኮራችን እየደረሰ ነው። አሁን ሸንኮር እንደ በፊት የ2 ብር የ3 ብር እኛ ተማሪ እያለን የ2 ብር ሸንኮር የ1 ብር ሸንኮር የሀገር ነበር። አሁን የ10 ብር ሸንኮር እንኳን የለም እዚህ የ10 ብር እንኳን ማለት ነው። ከ20 ብር በላይ 20 ብር ለዛውም አንዱ አላማ 5-6 ቦታ ተቆራርጦ ይሄ አንዱ ግንድ እንደዚህ አንዱ ግንድ አሁን ይሄ ገና ትንሽ ይቀረዋል። ይቆራረጥና 4-5 ቦታ ይቆረጥና 20 ብር 25-30 በቃ ደስ ያላችሁ 20 ብር ከፍ ያለው 30-40 እያለ እስከ 100 ብር ድረስ በፊት በ1 ብር በ2 ብር ገዝተን እንዳልበላን ጊዜ የምር በሆነ ሰዓት በ1 ብር በ2 ብር ተገዝቶ የሚበላ ነገር ምንም ነገር የለም። ሽንኩርት የ50 ብር እንደዚህ ሁለቱ ይሄ ትልልቅ ስለሆነ እንደዚህ 50 ብር፣ ትንሽ ከሆኑ ደግሞ እንደዚህ አነስ ያሉ ከሆኑ እንደነዚህ በቁጥር ይገኛሉ። በቃ በ10 ብር እንኳን አንዷ እንኳን ከ10 ብር በላይ ናት ማለት ነው። ስለዚህ ለራሳችን ለበርበሬ ለየሽሮ ምናምን ከቤታችን እንደዚህ በጓሮ ተክለን ብናዘጋጅ ትንሽ ወጪ እንቀንሳለን። ምክንያቱም ይሄ አንዱ አሁን ይሄ ቢፈረካከስ ብዙ ይተክላል እና ለሚቀጥለው ግማሹ ይቀመጣል፣ ግማሹ አሁን ለበርበሬና ለሽሮ አናስብም። ስለዚህ ግቢ ያላችሁ በግቢያችሁ የሚሆነውን አትክልት እየተከላችሁ መጠቀም ትችላላችሁ ማለት ነው። ያ ደግሞ የፈረንጁ ቲማቲም አለ። ያው እንግዲህ ክረምቱ ስለወጣበት ውሃ እየጠጣ ስለሆነ ውሃ ብዙ ስላልደለው፣ ምክንያቱም ውሃ ዛሬ ካለ 1 ሳምንት 15 ቀን አይመጣም። ለኛ ራሱ ችግር ስለሆነ ውሃ ተጠማው እያለ ነው። ግን ይይዟል። የሚገርመው ነገር ለውሃም ሳይደላውም እንኳን ይይዟል ማለት ነው። እዚህ ጋር ደግሞ የሀበሻ ቲማቲም
እነዛ ትንንጦቹ ማለት ነው። እነዚህ ይዘዋል። እነዚህ ራሱ ውሃ ቢደላቸው በተለይ በጣም ነው የሚይዙት። ስለዚህ በጓሯችን ብዙ አትክልት ማልማት እንችል ነበረ፣ ግን የውሃ ችግር ነው። ውሃ ለኛ ራሱ እየጠፋ ተቸገርን ነው። እና ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ። ታው ላይክ አድርጉ።